ይሄ ሁሉ የመጣው ግን ገንዘብ ካላችልኝ ብሎ ቂም በያዘ አንድ ቄስ መሆኑን እንድታውቁ ፈልጋለሁ። የጊዮርጊስን ብር የሚበላ የቅዱስ ድንግል ማርያም ብር የሚበላ የቅዱስ ገብርኤል የቅዱስ ሚካኤልን የሰማዕቱን ብር የሚበላ እንዴት ነው አባት ሊሆን ይችላል? በምንም አይነት ተአምር የቤተ ክርስቲያን ገንዘብ ለቄስ አይሰጥም በግል አካውንት። እዛ ላይ በጣም በሚገርም ሁኔታ የትኩስ ሰገራ ሽታ መስጠት ጀመረ እና ሴትዮዋ ተደናገጡ። ህሊናው እንዲቀጣው ፈልጋለሁ። ህሊናቸው የሚቀጣቸው ሰዎች ስለጠፉ ነው። ግን ምንም አጥፍተው አይደለም። በግለሰብ አካውንት የቤተክርስቲያን ብር አላስገባም ስላሉ የትኩስ ሰገራ ሽታ መሽተት ጀመረ። ሰዎች የራቋቸው ሄዱ። ፈተናው እያየለ መጣ። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ዛሬም እግዚአብሔር መልካም ፍቃድ ተገናኝተናል እና ዛሬም እንግዲህ ወደ እናንተ የማደርሰው ከእናንተው የደረሰኝን ታሪክ ነው። በነገራችን ላይ ባለፉት 2 መርሃ ግብሮቼ በግለሰብ አካውንት ስለሚገቡ የቤተክርስቲያን ብሮች ወይም ደግሞ የበረከት ገንዘቦች የተለዋወጡን ሀሳብ እንዳለ ታስታውሳላችሁ ብዬ አስባለሁ። በተለይ ሁለቱንም መርሃ ግብር የተከታተላችሁ እሱ ደግሞ ሌላ ጉድ ይዞ መጥቷል፣ ሌላ መረጃ ይዞ መጥቷል። እሱን ነው ዛሬ የምነግራችሁ ማጋራችሁ እና ምን አይነት እንግዲህ የጥቅም ዘመን ላይ እንደደረስን አመላካች ነው። ምን አይነት የእርኩሰት ዘመን ላይ እንደደረስን በደንብ የሚያመለክት ነው። ይህም ፕሮግራም በአንክሮ የተከታተሉ አንዲት እናት አንዲት ወይዘሮ ከምድረ አውሮፓ ደውለው እንደውም ቴክስት ሜሴጅ ሁሉ አድርገው ቮይሱም አለ የግለሰቡ አካውንትም አለ። ያንን ግን ለሴትዮዋ ሴፍቲ ስል አላቀርበውም። ምክንያቱም ያ ግለሰብ ይህን ነገር ካየ አሁንም ያደረገባቸው ያለው ነገር በጣም አሳዛኝ ነውና የበለጠ ሊጎዳቸው ስለሚችል ያንን ይፋ አላደረገው። መረጃው እንዳለኝ ግን ምናልባት ይህን መርሃ ግብር የማየት ዕድል ከገጠመው እኔ ነኝ አይደለሁም በሚል ህሊናው እንዲቀጣው ፈልጋለሁ። ህሊናቸው የሚቀጣቸው ሰዎች ስለጠፉ ነው አሁን በተራ ምዕመን ላይ የማናየውን ቅጥፈት በእምነት አባት ተብዬዎች ዘንድ የምንመለከተው እና አካውንቱ እኔ ጋ ይቀመጣል። ሌላውን መረጃ ቮይሱም እኔ ጋ ይቀመጣል። ግን ከዛ ላይ ተነስቼ የሆነውን ነገር እነግራችኋለሁ። ለሌሎቻችሁ በተለይ ደግሞ በምድረ አውሮፓ በአረብ ሀገራት እንዲሁም በአሜሪካ ለምትኖሩ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን ማስጠንቀቂያ ይሆናል ብዬ አምናለሁ እና ወይዘሮዋ እንግዲህ ያሉበትን ጉድ ነው የምገልጽላችሁ። እኔም ጋር የሚነገር አለ። ወርቅ አፈራው ገንዘብ አልክም ባልኩ ያደረጉኝን አሰማልኝ ነው ያሉት። አሰማለሁ እና ምንድነው የሆነው? የዛሬ 2 ዓመት አካባቢ አልሞስት በርሜል ጊዮርጊስ ለተወሰነ ጊዜ አገልግሎት መስጠት ከማቋረጡ በፊት እኚህ ሴት ወደ በርሜል ጊዮርጊስ ሄደው ነበር። እንደውም የዛን ጊዜ አንድ ጭቅጭቅ ተነስቶ ነበረ በጉዞ ማህበራቱ ዘንድና በግለሰቦች። ይሄ የሆነ ውዥንብር በነበረበት ሰዓትም ላይ ደውዬልህ ነበር አሉ። በዛም ጉዳይ ላይ አውርቼ ነበር። ያው ብዙ ሰው ስለሚደውል ኦፍኮርስ ደውለው ሊሆን ይችላል። አንዳንድ ሀሳቦቻቸውንም አጋርተው ሊሆን ይችላል። ከዛ ጊዜ ጀምሮ እንግዲህ እዚህ ሀገር መጥተው የሆነውን ነገር ነው የተመለከቱት። በሳቸው ላይ ደረሰውን ነገር ነው የሚያካፍሉ እና የዛሬ 2 ዓመት በርሜል ጊዮርጊስ መጥተው አሉ። በርሜል ጊዮርጊስ መጥቼ ተጠምቄ ጥያቄን አስፈትቼ ከመመለሴ በፊት እዛ አካባቢ የሚኖሩ
የተወሰኑ ቀሳውስት ስልክ ሰጡኝ። ያው ከአውሮፓ እንደመጣው ስላወቁ በቅንነት ተቀበልኳቸው። እኔም ያንዳንዶቹን ተቀበልኩኝና የምችለውን ነገር ለማድረግ ቃል ገብቼ ተመልሼ ሄድኩኝ አሉ። ሌሎቹ አልደወሉም አሉ። ከብዙ ቀሳውስት ነው የተቀበልኩት አሉ። ግን እኔም አልደወልኩም። ያው አውሮፓ ስትገቡ ስራም ይበዛል፣ ሌሎች የቤተሰብ ጉዳዮች የሚወጣጥሯቸዋል። ስለዚህ በዛ መዘናጋት እኔ አልደወልኩኝም። ነገር ግን ሌሎቹ ሳይደውሉ አንድ አባት ደጋግመው መደወል ጀመሩ አሉና እንዲህ መጀመሪያ የበርሜል ጊዮርጊስን ቤተክርስቲያን አሰራለሁና ገንዘብ ላኪ ነው የመጀመሪያው መነሻው። ሴትዮዋ ደግሞ እዛው የነበሩበት ሰዓት ላይ ምናልባት በርሜል ጊዮርጊስ ሄዳችሁ የምታውቁ ሰዎች ፊት ለፊት ያለውን ቤተክርስቲያኑ የሰማዕቱ ቅዱስ ጊዮርጊስን ቤተክርስቲያን ታውቁታላችሁና በመሰራት ላይ ነበር። ያንን ደግሞ የሚያሰሩ ግለሰቦችም ኮሚቴዎችም ነበሩ። እሱ ራሱን የቻለ ሌላ እንትን የሚኖረው ማለት ነውና ለነዛ ሰዎች እኮ እኔ ኮንትሪቢዩት ማድረግ ያለብኝን ያህል ለሰማዕቱ ሰጥቻለሁ፣ በነዛ ሰዎች በሚያሰሩ ሰዎች አማካይነት። ስለዚህ እርሶ ምንድን ነው ሲል ከዛ ወዲያውኑ ዞር ያደረጉና አይ እኔ የዛው አካባቢ ራቅ ያለ አንድ ቦታ ጠቅሰውላታል እና ጠቅሰውላቸዋለሁ። ይዞራ ይቅርታ፣ የዛ አካባቢ ተወላጅ ነኝ እና ሀገሬ ውስጥ ላለች ቤተክርስቲያን ነው የማሰራው። አንድ ቤተክርስቲያን ጠቅሰውልኛል እና ያንን ቤተክርስቲያን ነው የማሰራው እና ለእሱ አስገቢ ብለው ሲወጥሩኝ አይ ዝም ብሎ ገንዘብ እኮ አይመጣም አባታችን፣ ደሞዝ ይምጣና እልካለሁ አልኳቸው። በዛ ተለያየን እና በመሀል እየደወሉ በጣም ሲያስጨንቁኝ አእምሮ መጠራጠር ጀመረ። እንዴ የቤተክርስቲያን ገንዘብ ከሆነ ይህን ያህል በጣም ማጨናነቁ ለምን አስፈልገ? ነገርኩት እኮ ደሞዝ ሲመጣ እናንተ ብላችሁኝ ሳይሆን እኔ ሰው ብሎኝ ሳይሆን እኔ ለራሴ የበረከት ተሳታፊ መሆን ስለምፈልግ አደርገዋለሁ። ከዚህ በፊትም ሳደርገው የነበረ ነው ብለው ይነግሯቸዋል። ከዛ ምንድን የሆነው እኚህ ግለሰብ በፍጹም ሴትዮዋን እረፍት ሊሰጧቸው አልቻሉም። አካውንት ላኩ። የአካውንት ነው እኔ ጋ ያለው፣ የግለሰቡ ፎቶ አለ እና ሴትዮዋ በጣም ግራ ይጋባሉ። በጣም ሲያንቀጭቅጯቸው ነገር ተጠራጠሩና ይሄማ የግለሰብ አካውንት ነው፣ ብረዳም በእርሶ አካውንት ለምንድን ነው የማስገባው? የቤተክርስቲያን አካውንቱ አይላክልኝ ሲሏቸው ግለሰቡ የቤተክርስቲያኑን አካውንት ሊልኩ ፈቃደኛ አይደሉም እና በእኔ ካላክሽ አይ በእርሶ አልልክም። በዚህ መሃል ይቆዩና ደግሞ ሌሎች ወጣቶች መደወል ይጀምራሉ። እንደውም ይሄ ነገር ሲሰለቸኝ ስልካቸውን ብሎክ አደረኩታሉ። ስልካቸውን ብሎክ አደረኩኝና በቃ እኔ ለምን ተነላለሁ፣ መርዳት ያለብኝን ቤተክርስቲያን ራሴ በራሴ መንገድ እረዳለሁ። በዛ ላይ የተላከልኝ የግል አካውንት ነው፣ በግል አካውንት ደግሞ ምን እንደሚሰራ አውቃለሁ። ስለዚህ ያንን ስለማላደርግ ይሉና ከሰውየው ጋር ላለመጨቃጨቅ የሰውየውን ስልክ ብሎክ ያደርጉታል። እንደገና ሰውየው በልጆቻቸው ሴትም ትደውልልኝ አለች አሉ ልጆቻቸው እንደሆኑ አይ ቲንክ ነግሯቸው ይሆናል ብዬ ነው የማስበው። እና በወጣት ወንዶችና ሴቶች መደወል ጀመረ። ያው አውሮፓ ያለ ሰው ደግሞ ብዙ ቤተሰብ ስላለው ከቤተሰብ የሚደወል እየመሰለን አዲስ ስልክ እናነሳለን እንጂ አሁን በዛ የተነሳ ስልክ ማንሳት ሁሉ እስኪያስጠላኝ ደርሶ ነበር አሉ። በዚህ ደረጃ ሰው ማጨናነቅ ለምን አስፈለገ? አንድ ሰው ቤተክርስቲያንን መርዳት ካለበት ራሱ ቮለንተር ሆኖ ነው የሚረዳው። የበረከቱ ተካፋይ ለመሆን ስለሆነ ግለሰብ ስላስጨነቀው ስለገፋፋው ቀሳውስት ይሄን አድርግ ስላሉት አይደለም። አንድ ሰው ቤተክርስቲያንን የሚረዳው ያለውን ችግር ተመልክቶ በራሱ ተነሳሽነት ነው እንጂ በጫና እጅ እየተጠመዘዘ የሚደረግ ልመና ኪስ ከመግባት አይተናነስም። ከምሬ ነው የምላችሁ። አሁን እየሆነ ያለው ያ ነው። በዛ ላይ ደግሞ እንደዛ የተለመነ እንደዛ የተጠየቀ ገንዘብ ቀጥታ ቤተክርስቲያን አይደለም እየገባ ያለው። እንግዲህ አሁን ብዙ የተዘረከረኩ ጉዶችን እየተመለከትን ነው እና ያ ሲሆን በተለያዩ ሰዎች ስልክ ሲደወል ሳነሳ የእሳቸው ስልክ ነው። ከዛ የሆነ ምክንያት ሰጥና እዘጋዋለሁ። መጨረሻ ላይ ምንድን ነው የሆነው? አይ ቲንክ ደብረ ሊባኖስ መተናል እና በሌላ ሰው ስልክ አስደውለው አሁኑኑ አስቸኳይ ስለሆነ ይሄን ያህል ገንዘብ አስገቢ፣ ያለነው ደብረ ሊባኖስ ነው፣ የሆነ ልማት ስራ ልንሰራ ነው የቤተክርስቲያን። ስለዚህ አሁኑኑ በአስቸኳይ ምን የሚያጣድፍ ነገር መጣ? በዛ ላይ ተነጋግረናል። እኔ ከዚህ በኋላ የቤተክርስቲያን አካውንት ካልሆነ አልክም። በዛ ላይ ደግሞ ልማትም ከሆነ የልማት ኮሚቴዎች ነን የምትሉ ከሆነ ቢያንስ በሶስት ሰው ፊርማ የተረጋገጠ አካውንት ካልሆነ በአንድ ሰው በግለሰብ ስም አልቀጥም። አኮረፉና ዘጉት ስልኩ ማለት ነው። በዚህም አሉ በዚህም አሉ። በፍጹም ያ ገንዘብ ከዚህ ሴትዮ ሊገኝ አልቻለም፣ ከባለ ታሪካችን ሊገኝ አልቻለም።
በኋላ ምንድነው ያደረጉት? በጣም የሚገርመው ከዚህ በኋላ ነው እንግዲህ በጣም አሳዛኙ ነገር የተፈጠረው እና ያንን ሳደርግ ዝተው ነው ስልኩን የዘጉት። በጣም አስቀያሚውም ነገር ይሄ ነው። ማን ሊያስቆመው እንደሚችልም ግራ ይገባኝ ይሄንን ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። አንዴ ከእነሱ ጋር ከተነካካችሁ በኋላ መውጣት ስትፈልጉ ወይም ደግሞ ትክክል ያልሆነ መንገድ ስትመለከቱና ነው አይሆንም ስትሉ ኖርማሊ የቅጣት በትር የሚያሳልፉባችሁ በሚያስጠላ መንገድ ነው። በመተትና በድግምት ነው፣ ሌላ ምንም አይደለም ያላቸው እነሱ እንደ ኃይል የቆጠሩት እና የሴትየው እንግዲህ በምድር አውሮፓ ሲኖሩ ብዙ ወዳጆች አሏቸው። በመስሪያ ቤታቸው አካባቢ ጥሩ ስም ያላቸው፣ እንደገና ባለቤታቸው ሞተዋል እንደነገሩኝ። አንድ ልጅ ብቻቸውን ነው የሚያሳድጉት። ስለዚህ ሰርቶ አዳሪ ናቸው፣ ግን ማህበራዊ ህይወታቸው ጥሩ ነው። እዛ ምድር አውሮፓም ቢሆን የራሳቸው የቅርብ ሰዎች አሏቸው። በክርስትና የተገናኟቸው ሰዎች፣ ይሄ በአበልጅነት የተገናኟቸው ሰዎች አሏቸው። ሀገር ውስጥም ውጭም ካሏቸው ወዳጆች ጋር በጣም ጥሩ የሆነ ማህበራዊ ህይወት ያላቸው ሴት ናቸውና በኋላ ግን ህይወታቸውን ምን ማደፍረስ ጀመረ። ያ ነገር ሀፕን ካደረገ በኋላ እንግዲህ ቄሱ ዝቶ ነው ስልክ የዘጋው ሰው። እንግዲህ አንዳንድ ጊዜ አንተ ምለው ምንድነው አንቱ ስል የሴትዮዋን ከብሬታ ለመግለጽ ነው። አንተ የሚለው ግን እንደዚህ አይነት ሰዎች ወይም ደግሞ እንደዚህ አይነት አባት ተብዮች ክብር ስለማይገባቸው ይቅርታ፣ እንደዚህ አይነት ሞራል ስለማይኖረን ነው። እንደዚህ አይነት አባቶችን፣ አጭበርባሪዎችን፣ የቤተክርስቲያን ገንዘብ የሚሰርቁ ሰዎችን አንቱ ብሎ መጥራት አግባብ ነው ብዬ ስለማላስብ ነውና በዛ ይታይልኝ። ሰው ወደ ታሪኩ ስመልሳችሁ ከዛ በኋላ የሚገርምህ የራሴ ሰዎች ሁሉ ይርቁኝ ጀምራሉ። ከዛ በኋላ ቄሱ አኩርፎ ስልኩን ዘግቶ እንትን ካለ በኋላ ከተለያዩ በኋላ በህይወቴ ላይ ለውጥ ማየት ጀመርኩኝ። በፊት ሰላማዊ ህይወት ነው፣ እሰራለሁ፣ እገባለሁ። እንደነገርኩ ባለቤቴ ሞቷል። ስለዚህ ልጄን ያለ አባት አሳድጋለሁ። ምንም የቸገረኝ ነገር የለም። አውሮፓ ውስጥ የምትሰራ ከሆነ ህግ የምታከብር ከሆነ መኖር ትችላለህ። እንደዛ ነበር ኖሮዬ። ግን ከዛ በኋላ ነገሮች እየተበላሹ መጡ። ነገሮች እየተዘበራረቁ መጡ፣ እየተመሳቀሉ መጡ እና በጣም የቅርብ ሰዎቻቸው እየራቋቸው ያለምንም ምክንያት እየተዋቸው መጡ። ይሄ ጭንቀት ፈጠረባቸው። አውሮፓ ውስጥ ለጎናችሁ ሰው ሳይኖር ብቸኛ ልጅ ያሳደጋቸው ሲንግል መሆናቸው የምታውቁ ታውቁታላችሁ፣ በርደኑ ምን ያህል እንደሆነ ማለት ነው። ይሄ ሁሉ የመጣው ግን ገንዘብ ካላክሽልኝ ብሎ ቂም በያዘ አንድ ቄስ መሆኑን እንድታውቁ ፈልጋለሁ። ደጋግሜ ፕሮግራም ተሰራ የምለው ነገር አለ። ደጋግሜ ይሄ አቋሜ የማይለወጥ አቋሜ ስለሆነ ነው። እውነተኛ በትክክል ወንጌሉን የሚያስተምሩ ትክክለኛ ንጹህ የሆኑ አባቶችን ሁሌም እናከብራለን። ነገር ግን በእነሱ ስም ከበጎች ጋር ተቀላቅለው የሚያጭበረብሩ ተኩላዎችን ግን እንቃወማለን እና አንቀላቅ አባቶችን ትናገራላችሁ። አባቶችን በዚህ ልክ መናገሩ ምናምን እንደዚህ አይነት አባት ለእኔ አባት አይደለም። ይቅርታ አድርጉልኝና የጊዮርጊስን ብር የሚበላ የቅዱስ ድንግል ማርያም ብር የሚበላ የቅዱስ ገብርኤልን የቅዱስ ሚካኤልን የሰማዕቱን ብር የሚበላ እንዴት ነው አባት ሊሆን የሚችለው? የቤተክርስቲያን ብር እየወሰደ ለራሱ መኪና የሚገዛ ለራሱ ቤት የሚሰራ እንዲህ አይነት አባት ለእኔ አባት አይደለም። ነው ለምትቃወሙ ሰዎች ሊሆን ይችላል። እናንተም በዛ መስመር ምናልባት ልትኖሩ ትችላላችሁ። ግን ንጹሐን አባቶች ደግሞ አሉ። እንደውም የራሳቸውን መልሰው ለቤተክርስቲያን የሚሰጡ የራሳቸውን ሳይሉ ካሜራ ሳይደቅኑ አጀብ ሳይፈልጉ በስውር
የራሳቸውን ለቤተክርስቲያን የሚለግሱ አባቶች እንዳሉ አውቃለሁ በግሌ። ምንም እንዲታወቅባቸው የማይፈልጉ ሾአፕ የማያደርጉ ሾአፑ ያው የራሱ የሆነ እንትን ስላለው ነው። ከሾአፑ ጀርባ የሚፈለግ ነገር ስላለ ነው። ነገር ግን እንደነገርኳቸው እዚህ ጋር በካሜራ ጋጋታ የሚያደርጉትን ሳያሳዩ በስውር የሚሰጡ መንፈሳዊ አባቶች እንዳሉ በደንብ አውቃለሁ በግሌ በጣት የሚቆጠሩም ቢሆኑ ማለት ነውና ከዛ በኋላ ከሰዎች ሁሉ መግባባት አቃተኝ። የሚገርምህ አንድ የሆነ ዝግጅት ሲደረግና አይ ቲንክ ቤታቸው ውስጥ ነው እንግዶች ጠርተው የዛም ሀገር ዜጎች አሉ የሚኖሩበት ሀገር ዜጎች ሌሎችም ሰዎች አሉና እዛ ላይ በጣም በሚገርም ሁኔታ ይሄ የትኩስ ሰገራ ሽታ መስጠት ጀመረ እና ሴትዮዋ ተደናገጡ። እዛ አካባቢ ያሉ ሰዎችም እነዛ ዝግጅቱ ላይ የነበሩ የዛም ሀገር ዜጎችም የኛም ሀገር ዜጎችም ሴትዮዋን የሚያውቋቸው አስተያየታቸው ተቀየረ እና እየተነሱ ነው የሄዱት። እናንተ ላይ ቢሆን የደረሰው ምንድን ነው? ፊልም የምታደርጉት ዝግጅት አዘጋጅታችሁ እንግዳ ጠርታችሁ እንግዳችሁን እያስተናገዳችሁ ባላችሁበት ሰዓት ላይ የማይሆን አይነት ሽታ መጥቶ እነዛን ሰዎች እናንተ ላይ መጥፎ አይነት ኢሜጅ ፈጥሮ እንዲሄዱ ሲያደርግባችሁ ምንድን ነው ፊልም የምታደርጉት? ከዛ ይሄ ነገር እየተደጋገመ መጣ። በመስሪያ ቤትም የሆነ ቦታም ላይ በቃ ይሄ የትኩስ ሰገራ ሽታ ሴትዮዋ ባሉበት ቦታ ሁሉ የትኩስ ሰገራ ሽታ መሽተት ጀመረ። ሰዎች የራቋቸው ሄዱ። ፈተናው እያየለ መጣ። ይሄንን ነው እንግዲህ እንዴት እንደምንከላከለው አላውቅም፣ ወይም ደግሞ እንዴት እንደምንቀርፈው አላውቅም። እኔ ነገሮች ካቅም ትክክለኛውን መስመር እናንተ ይዛችሁ ስትሄዱ እንቅፋቶች ይመጡና ህይወታቸውን የሚያበላሹባቸው ሰዎች እንዲርቋቸው፣ ሰዎች እንዲጠየፏቸው፣ ሞራላቸው እንዲነካ፣ በህይወታችሁ ላይ ደስተኞች እንዳትሆኑ፣ ዲፕረስ እንድትሆኑ፣ ሁሉ ነገር ምስቅልቅል እንዲልባቸው። አሁን ሴትዮዋ ላይ እየተደረገ ያለው ነገር ይሄ ነው። ግን ምንም አጥፍተው አይደለም። በግለሰብ አካውንት የቤተክርስቲያን ብር አላስገባም ስላሉ በግለሰብ አካውንት የቤተክርስቲያንን ብር ለበረከት የምሰበስበውን የአስራት ገንዘቤን በግለሰብ አካውንት አላስገባም፣ አልሰጥም፣ ጅቦች አይበሉትም ስላሉ፣ ስለዚህ ቀላሉና ማስፈራሪያው መንገድ መቦጥቦጫው መንገድ መተት ሆኗል። በርቀት በእነዚህ አይነት ሁኔታ የሰዎች አካባቢ እንዲሸት እየተደረገ ሰዎች እንዲሸሿቸው እየተደረገ አሁን እዚህ ጋር ኃላፊነቱን ማን ነው የሚወስደው ነው እንግዲህ። ለእግዚአብሔር ከመንገድ ውጭ ምንድን ነው የሚደረገው? ይሄ እኮ ለማስተካከልም ነገሮቹ አመቺ ስላሉ ነው እነሱ እንደፈለጉ ሰዎችን እያስፈራሩ በዚህ አይነት ሁኔታ ገንዘብ የሚቀበሉት፣ በዚህ አይነት ሁኔታ የግል ኪሳቸውን የሚሞሉትና ይሄ እንደ ምሳሌ ሴትዮዋን አነሳ ነው እንጂ ብዙዎቹ አውሮፓ፣ አሜሪካ እና አረብ ሀገራት የሚኖሩ ሴቶች በተለይ ንስሐ አባት ከያዙ በኋላ ትክክለኛ እግዚአብሔር የመረጣቸው የንስሐ አባት ያገኙ ሰዎች እድለኞች ናቸው። ከምሬ ነው የምላቸው። ግን አብዛኛዎቹ የንስሐ ልጆቻቸውን አውሮፓና አረብ ሀገራት ትተው በእነሱ ብቻ የሚኖሩ ሰዎች እንዳሉ እናውቃለን። በእነሱ ብቻ ልክ እንደውም እንደ ደላላ እነሱ እንዳስቀጠሯቸው ደላላ ሆኖ እንዳስቀጠራቸው ሰው ኮሚሽን እየከፈሉ ደላላ አንዴ ነው ሰራተኛም ሲያመጣላቸው ወይ ሰራተኛ አይደለም ኮሚሽኑ የሚከፈሉት እነሱ ግን አንዴ እዛ አረብ ሀገር ምናምን በተለይ ደግሞ አረብ ሀገር ያሉ ሴቶችን ካስቀመጡ በኋላ ሁሌ እየሰሩ ከሚያገኙት ገንዘብ ላይ ከግማሹም በላይ ለአባት ተብዮች የሚልኩ ልጆች እንዳሉ አውቃለሁ። ይሄ ኃጢአት ነው። ስለዚህ እግዚአብሔር በሳት ጅራፍ ቢገርፈን ምን ይደንቃል? ከዚህ የበለጠ ቅጣት ቢቀጣን ምን ይገርማል? ምክንያቱም የዘራነውን ነው እያጨደን ያለ ነው። ሰው እዚህ ቁጭ ብሎ ህይወቱን አሳምረው የ18 እና የ19 ዓመት ሮጥ ያልጠገበች የቤተሰቦቿን ናፍቆት ያላጣጣመች ልጅ ላቧን አፍስሳ መኪናዋን ጨርሳ በምታገኛት ሊያውም ደግሞ እየተተፋባት አንዳንዶቹ ደግሞ ህይወታቸውንም እያጡ ያገኙትን ገንዘብ የሚበሉ ሰዎች እንዴት ነው የእምነት አባት ሊሆኑ የሚችሉት? በምን ክራይቴሪያ፣ በምን ሞራል? ይሄ ግን የተለመደ ነው። ይሄ ግን በደንብ እየሆነ ያለ የህይወታችን አንደኛው አካል ነው። ይሄንን መካድ አንችልም። አሁን አቋራጩ መንገድ ምንድነው? እምነት ሰዎች በተለይ ኢትዮጵያውያን
እምነታቸው ላይ ያላቸው አመለካከት ይታወቃል። እምነታቸው ላይ ያላቸው ጥብቅነት ይታወቃል። ይሄንን እዛ አካባቢ ያሉ እናስተምራለን የሚሉ ሰዎች ያውቁታል። ስለዚህ ይሄን እንዴት ነው ወደ ገንዘብ የምንቀይረው ነው ጨዋታው። ኢትዮጵያዊ አማኝ ነው። ኢትዮጵያዊ ዱርዬም ይሁን ገንዘብ ይኖረውም አይኖረውም በየትኛውም የእድሜ ክልል ውስጥ ይሁን ህፃናቶች ራሳቸው ሳይቀሩ ወደ ቤተክርስቲያን ሲሄዱ የእናቶቻቸው መቀነት እያስፈቱ ለበጎ ያዩት ነገር ስለሆነ 10ም 5 ብርም ይዘው እየሮጡ ሲከቱ ወደ መጽዋት ውስጥ አላያቸው። ይሄ የነበረ ባህል ነው፣ ወደፊት መቀጠል ያለበት ባህል ነው። ምክንያቱም ኢትዮጵያዊ ለእምነቱ ያለው ጥብቅነት ስለሚታወቅ ማለት ነው። ለእምነቱ ያለው ቀናይነት ስለሚታወቅ ነው። ይሄንን ያውቁታል እዛ አካባቢ ያሉ ሰዎች። ስለዚህ እቺን ነገር እንዴት ነው ኢትዮጵያኖችን ለእምነታቸው ያላቸውን ቀናኢነትና ለእምነታቸው ያላቸውን ፍቅር ለእግዚአብሔር ያላቸውን ታማኝነት እንዴት ወደ ገንዘብ እንቀይረው የሚለው ፕሮጀክት በደንብ እየሰራ ነው። በንስሐ አባት ስም ትቀረባለህ ወይም ትቀረቢያለሽ። ከዛ በኋላ ደግሞ እኛ ለንስሐ አባቶቻችን ያለን አመለካከት ይታወቃል። አድርግ የተባልነውን እናደርጋለን። አንዳንድ ቦታ ላይ ከአቅም በላይ ከሆነ ለምን ብለን የመጠየቅ እንትንም የለንም። ምክንያቱም የንስሐ አባትን በዛ ልክ ማነጋገር አይፈቀድም ተብሎ ስለሚታመን፣ ግን ቁጭ ብሎ ማውራት እኮ ይቻላል። ይሄ ትክክል አይደለም፣ ይሄ እንዲህ ነው፣ ይሄ እንዲህ ነው። ለንስሐ አባቶችም ደግሞ የሚደረግ አለ አይደለ? ንስሐ አባት ዝም ብሎ አይደለም መንፈሳዊ አገልግሎት የሚሰጠው። የንስሐ ልጁ የሚያደርገው አለ የተለመደ እንደ አቅሙ እንደ ፍቃዱ። እጁን ተጠምዝዞ ግን አይደለም፣ ተገዶ አይደለም። ይሄ ያለ ነው። ከዛ ነው የታለፈው። አሁን ከዛ ቀይ መስመር ነው የታለፈው። ከዛ ቀይ መስመር ታልፎ በተለይ ደግሞ ገንዘብ እንዳለው ከታወቀ ደንበኛ የወተት ላም ነው ማለት ነው የንስሐ ልጅ ወይም ያቺ የንስሐ ልጅ። ስለዚህ ያንን የሚያቋርጥ ወይም የምታቋርጥ ከሆነ መጀመሪያ በለሰለሰ አንደበት ይነገራታል። ልጄ ምን ሆነ ነው? ልጄ ምን ሆነች ነው? ዓመት በዓል እኮ እየደረሰ ነው ምናምን። ከዛ እነዚህ የሆነን ከሆነ አባ ጫና ስላለብን አውሮፓ ውስጥ የምንኖር ሰዎች አይ ዓመት በዓል እየደረሰ ነው እንዴ። ከዛ ከፍ እያለ ለስላሳው አንደበት እየተቀየረ ወደ ሻካራ አንደበት ይቀየራል። ከዛ ኃይለ ቃል ይጨመራል። እናንተም ደግሞ ስሜታዊ ናችሁ ኃይለ ቃል ስትጨምሩ እንደዚህኛው አባት ቂም ይያዝና ወደ ተግባራዊ ቅጣት ይሸጋገራሉ። ተግባራዊ ቅጣታቸው ሌላ ምንም አይደለም። የመጀመሪያ ዋርኒንግ ይሰጧቸዋል። ከዛ በኋላ የሚልኩትን ይልካሉ። የጠነከረ በእግዚአብሔር ኃይል ያንን ያከሽፋል። ያልጠነከረው ደግሞ ሲጎዳ ትመለከታላችሁ። ግን ምንም ይሁን ምን የጠነከረ ይሁን ያልጠነከረ በምንም አይነት ተአምር የቤተ ክርስቲያን ገንዘብ ለቄስ አይሰጥም በግል አካውንቱ። በዚህ ነው እግዚአብሔር ቅዱስ መንፈስ ርቆናል የምንለው። በዚህ ዘመን ቅዱስ መንፈስ እንደራቀን ወተን አደባባይ መለፍለፍ ያለብን አይመስልም። የምንመለከት አሁን ያለንበት ነባራዊ ሁኔታ በራሱ ይናገራል። በቃ ያለው ሰው ቅዱስ መንፈስ እንደራቀው ከተግባሩ ከፍሬው መለየት ይቻላል። እየሆነ ያለውን ነገር በመመልከት ማለት ነውና ከእንደዚህ አይነት ሁኔታ እግዚአብሔር ይጠብቅን ነው የሚባለው። ሌላ ምንም አይባልም። እንደዚህ አይነት ሁኔታ ያጋጠማችሁ፣ በእንደዚህ አይነት ሁኔታ የተሰቃያችሁ፣ ገንዘብ አንልክም ስላላችሁ በተለያዩ ንስሐ አባትም ሊሆን ይችላል፣ በሆነ አጋጣሚ ያወቃችሁትም አገልጋይ ሊሆን ይችላል፣ የደረሰባችሁ ሰዎች ካላችሁ አካፍሉ ነው እባካችሁ፣ እንነጋገርበት። ከመነጋገር ብዛት ምን እናደርግ የሚለው ጥያቄ ከተፈጠረ በኋላ መፍትሄ ሊገኝ ይችላል። ዝም ማለቱ ግን አያዋጣም። አሁን አንዳንድ ሰዎች ምን ይላሉ? አንድ ነገር ደጋግሞ መናገር ያንን ፕሮሞት ማድረግ ነው። እኔ በዛ አልስማማም። ነው ፕሮሞት ማድረግ አይደለም። ስለዚህ ሰው ዝም ብሎ ደዝዞ ይቀመጥ ነው። አንድ ነገር ደጋግሞ በማውራት መፍትሄ እንፈልግ ወደ ማለቱ ያስኬዳልና በዛ መልክ ብንመለከተው ብዙዎች ለበረከት ብለው ያሰቡት ነገር በክፉ ሰዎች ድርጊት የተነሳ ቅጽበት እየሆነባቸው ነው። ግን ነው ያንን ቅጽበት እንዴት ነው ድጋሚ ወደ በረከት ልንቀይረው የምንችለው የሚለው ላይ በደንብ መነጋገር አለብን ብዬ አስባለሁ። አለበለዚያ ግን የጮሌ የብልጣብልጦች መጠቀሚያ ሆነን ለእግዚአብሔርም ሳይሆን ላሰብነው ቅዱሳንም ሳይሆን ገንዘባችን የግለሰቦች መጫወቻ ሊሆን ስለሚችል እዚህ ላይ በደንብ መነጋገር አለብን ብዬ አስባለሁ። ስለዚህ እንደዚህ አይነት ኤክስፒሪየንስ ያላችሁ ላይፋችሁን ሼር አድርጉኝ ለማለት ነው። ህይወታችሁን አጋሩኝ፣ የደረሰባችሁን ንገሩኝ፣ መልሼ ወደ እናንተ አቀርባለሁ፣ መፍትሄ እንፈልግለታለን ለማለት ነው። እንግዲህ ለዛሬ ወደ እናንተ ማድረስ የፈለግኩት መርሃ ግብር
የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ